ጥያቄ እስልምና እውነተኛ ሃይማኖት ለመሆኑ ማስረጃ ምንድነው? የጠየቁ ጥያቄ እስልምና እውነተኛ ሃይማኖት ነው ብለህ ታምናለህ? ለእስልምና እውነተኛ ሃይማኖትነት ማስረጃ ምን አድርገህ ነው የምታቀርበው? ከእስልምና ውጭ ምንጮች የምፈልገው ማለት ነው። እሺ ከምን ከቁርአንና ከሐዲስ ውጭ ነው የምትፈልገው? እስልምና የነብያት ሃይማኖት መሆኑን ትክክለኛ ሃይማኖት መሆኑን? አዎ ከመጽሐፍ ቅዱስ እሰጥሃለሁ፣ ችግር የለውም። ልስጥህ ነቢያቶች ሁሉ ሙስሊሞች እንደነበሩ ከመጽሐፍ ቅዱስ። እሺ አሁን አደንቅሃለሁ ማለት ነው። እስልምና ማለት ነው። እስልምና ከመሐመድ በፊት ነቢያቶች ሰብከውት ከሆነ እነዛ ደግሞ በቁርአን ምን ይላል? ቁርአን ላይ አላህ 120 ሺህ ነቢያቶች እንደላከ ወደዚህ ምድር ይናገራል። 120 ሺህ ነቢያቶች ተልከዋል ብሎ በእስልምና ይታመናል። እነዚህ 120 ሺህ ነቢያቶች ደግሞ መጽሐፍ ተሰጥቷቸዋል ተብሎ ይታመናል በእስልምና። ከነሱ ከመጽሐፍታቸው አንድ ማስረጃ አላህ በቁርአን ላይ 120 ሺህ ነቢያት አለ ብሎ የተናገረበት የቱ ጋር ነው? ሐዲስ ላይ ነው ያልኩት፣ ቁርአን ላይ አይደለም ያልኩት። የቱ ጋር ነው ያለው? አሳየን ማስረጃ። ስለዚህ ከመሐመድ በፊት ነቢያቶች አልተላኩም ብለህ ታምናለህ ማለት ነው። የቱ ጋር ነው ማስረጃ እንደሱ የሚለው? የቱ ጋር ነው ያለው? እኔ እየጠየቅኩ እኮ ነው ያለሁት። አሁን እኔ ሱቅ እየሸጥኩ ነው ያለሁት። ቀጥታ ማውር ማስረጃ አለ። የቱ ጋር ነው 120 ሺህ ነቢያት አለ የሚለው በቁርአንም ሆነ በሐዲስ ላይ? ያሳየን እስኪ። የቱ ጋር ነው ያገኘኸው? ረጋ ብለህ አውራ። በዚያ ላይ ወጣት አይደለ? ቀስ በል። የቱ ጋር ነው ያለው? አሳየን። ስለዚህ ከመሐመድ በፊት ነቢያቶች ተልኳል ብለህ አታምንም ማለት ነው? ስለዚህ አትበለኝ። አሁን 120 ሺህ ነቢያት አለ በቁርአኑ ይባላል። 120 ሺህ ይሁን አንድም ይሁን ሁለትም ይሁን ከመሐመድ በፊት ነብይ የለም። መሐመድ ነው የመጀመሪያ ነብይ በእስልምና። ታሪስ አትረጋጋም? 120 ሺህ ነቢያት አለ ብለህናል። በቁርአን ላይ አልክ መጀመሪያ። እሺ በቁርአን ላይ ያሳየን ስልህ አይ በቁርአን ላይ አይደለም በሐዲስ ላይ ነው አልከን። እሺ በሐዲስ ላይ የቱ ጋር ነው እንደሱ የሚል ያለው? ረጋ ብለህ አውራ። የቱ ጋር ነው ያለው? እሺ መረጃው እኮ አለ፣ መረጃው አለ ሐዲስ ላይ እንዳለ ታውቃለህ። እሺ አንተ ስንት ነቢያቶች ተልኳል ብለህ የምታምነው? እሺ ከመሐመድ በፊት ስንት ነቢያቶች አለ አልኳል? በኋላ ትጠይቀኛለህ። አሁን ለተናገርኩ ጠይቁ ብለህ አይደለም ቤቴን የከፈከው? እሺ አሁን እኮ ልጠይቅህ እኮ ነው የገባሁት። መረጋጋት ራሱ አይችልም። ምንም ማስረጃ ምንም መጠየቅ አያስፈልግም። ግልጽ ነው። እግዚአብሔር ከእኔ በቀር አምላክ አታምልክ አለ። ያለ ማስረጃማ ይሄ ሙስሊሞች ነን እኛ ሙስሊሞች ነን። ማስረጃ በፍጹም እንትን አቁልሃት ቡርሃነኩም ይላል ቁርአናችን። ማስረጃ አምጡ በሏቸው ይላል ማስረጃ። ስለዚህ ክርስቶስ እኔን ተገኘ ያለበት ቦታ የለም። ከመጽሐፋችን ውጪ ማስረጃ የለንም። ስጠኝ መጽሐፍ ላይ ማስረጃ ኢየሱስ እኔን ተገኘ ያለበት አምልኩኝ ያለበት ቦታ ነገርኩህ እኮ። ከኔ በቀር አምላክ አታምልክ ማለት ምን ማለት ነው? ከኔ በቀር አምላክ አታምልክ ማለት እግዚአብሔር አብ እሱ ያለው ማለት ኢየሱስ ማለት እግዚአብሔር ወልድ ነው። እግዚአብሔር አብ አለ ወላሂ በራሱ ጊዜ ትክክለኛው ማለት እግዚአብሔር ወልድ እግዚአብሔር አብ እኔ እግዚአብሔር አብ ነው ያለው ብለኛል። አንተ ዋሳብ እንዳትተኝ አምልጠቱ ነው። ሌላ ልዩነት የለም። አሁን አንተ ሌላ ልዩነት ለመፍጠር ፈልገህ ነው፣ ግን አይደለም። ስንት አምላክ ነው ያለው? የገባሁት ይችላል ለመንገር ብቻ ነው። ከውጭ ሆኜ እሰማለሁ። ሌላው ስንት አምላክ ነው ያለው? በክርስትና ስንት አምላክ ነው ያለው? ሰማይና ምድርን የፈጠረ አንድ አምላክ ነው። ያ እናንተንም ጭምር የፈጠረ መስቀል ላይ ተሰቅሎልሃል። ተፈከራን ተዋ ነው ማን እንደፈጠረ ያ አንድ አምላክ መስቀል ላይ ተሰቅሎልሃል። አዎ በመስቀል ሞቴን በሞቱ ቀይሮልኛል። አምላክ ሞቷል። አዎ አምላክ ሞቶ ተነስቷል። ሞትን ድል አድርጎ ተነስቷል። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አምናለሁ እኔ። አምላክ ሞተ። አምላክን ማን ነው የገደለው? እንዴት አይነት ጥያቄ ነው ይሄ? እኮ የልጅ ጥያቄ ነው የምትጠይቀው። አይደለም አምላክ ሞቷል አልከን። መቼም አንድ አካል ሲሞት ጊዜ ገዳይ አለው። ማን ነው የገደለው አምላክ? መቼም ይኸውልህ አንተ ለምሳሌ አሁን የሃይማኖት አስተማሪ ነኝ ካልክ የአምላክነት ባህሪ ለአንተ ማስረዳት እንትን ወይ አውቀህ ካልገገምክ በስተቀረ የአምላክነትን ባህሪ እንዴት ብዬ ለማስረዳ አምላክ
ያለ የነበረ የሚኖር ነው። የኛን ሞት ወደ ህይወት ለማምጣት በቃሉ ልጨርስልካ በቃሉ አብን ወልድን ልኮልን አንተም ጭምር እንድትድን ክርስቶስ ለኛ ሞታችንን ሞቶልናል። ክርስቶስ ለራሱ አዳኝ ይፈልጋል አይፈልግም? እንደ መጽሐፍ ቅዱስ ለምንድን ነው የሚፈልገው? እኛን ሊያድነን ነው እንጂ አንተንም ጭምር ሊያድንክ ነው። ከቻልክ እኔ መመክርህ ነገር አንተ ከቻልክ በጌታ በክርስቶስ እመንና ተጠመቅ። ነገርኩህ። ማመጣት አትችልም? እየሰማሁ ነው እኮ ነገርከኝ። ግን ደግሞ አዳምጣን ደግሞ እንድትማር አዳኝ አይፈልግም ለራሱ ብለኸኛል አይደል? ኢየሱስ ግን አዳኝ ይፈልጋል ብሏል ቃል በቃል። ላሳይህ መጽሐፍ ላይ ላሳይህ። ለራሱ አዳኝ የሚፈልግ አካል ሌሎችን ያድናል ማለት ዘበት ነው። ቆም ብላችሁ አስቡ እንጂ እኔ አዳኝ ይፈልጋለሁ እያልኩኝ እንደገና እሱ ያድነኛል ብሎ በእርሱ ተስፋ ማድረግ ስህተት ነው። ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም ለራሱ? አሎ ልክ ተስማዕ ከላሚ እንደዚህ አትበል፣ መብረቅ ይመታሃል። እንደዚህ አትበል። መጽሐፉ ላይ ነው እና ላሳይህ፣ መጽሐፉ ላይ ነው። ላሳይህ ማስረጃ ልክፈትልህ። እኔም ለምንድነው ማስረጃ ልክፈትልህ? እኔ መመክረህ ዳን፣ በጌታ በክርስቶስ እመንና ዳን። እኛ ወላሂ ሙስሊሞች በክርስቶስ እናምናለን። በጣም የምንወደው የአምላክ መልእክተኛ ነው ብለን እናምናለን። እንደ ሰው ታሳዝነኛለህ። ዳን፣ ክርስቶስን እመን። አታዳምጥም እንዴ? በቃ ወርደት፣ በቃ ምንም ማድረግ አይቻልም። ማዳመጥ የማይችል ኧረ እኔ ራሴ ወርድላለሁ። ምን ችግር የለም። እኔ ራሴ ወርድላለሁ። ምንም ማድረግ አይቻልም። በክርስቶስ መኑ ብላችሁ ክርስቲያኖች አትጥሩን። ከእናንተ በፊት ወላሂ እናምንበታለን፣ ክርስቶስነቱን እናምናለን፣ የአምላክ መልእክተኛ ነው ብለን እናምናለን። ክርስቶስ የጠየቀችው ይህ ምንም ገና ሕፃን ነው፣ ኃጢአትን አልሰራም፣ ስለዚህ የጀነት ነው ብላ ስትለው አይ ሌላ አለ የጀሃነም ሊሆን ይችላል ብሎ አላት። ቃል በቃል ነው የሚያልኩት። መክፈት ትችላለህ። ሀዲሱን መጀመሪያ ምን አልሽ? ልጁ የገሃነም ነው ብሎ ተናግረዋል ህፃኑ ልጅ ብለሽ ነበር። እንደሱ የሚል የለም አይደለ? ስለ ህፃኑ ልጅ እኮ ነው ያወራችው። አይንሻ ገና ህፃን ነው ኃጢአትን አልሰራም ብላ ስትለው ከዛ መሐመድ ምን አላት? ሀዲሱ ላይ ስህተቱ ምን መሰለህ? ልጁ የገሃነም ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሌላ አለ ማለት ምን ማለት ነው? ስለ ልጁ እንግዲህ ገና ኃጢአትን አልሰራም ብላ ልጁ አይደለ? እሺ ደስ ብለሽ ጠይቅኝ። ይሄ ማለት ምን ማለት ነው ትይኛለሽ? ግን ልጁ የገሃነም ነው የሚል ቃል አለ እዚያ ላይ። ገና በአባታቸው ወገብ ሳሉ የጀሃነም ሊሆኑ ይችላሉ ብሎ ተናግሯል መሐመድ። ወደ እሱ ልንመጣ ነው። ግን ልጁ የገሃነም ነው የሚል አለ ወይ እኮ? አዎ የጀነት ነው አላላትም። ከጀነት ወፎች አንዱ ነው ስትለው አዎ የጀነት ነው አላላትም። ማለቱ የገሃነም ነው ማለቱን የሚያሳይ አይደለም። የገሃነም ነው የሚል ቃል አለ ወይ አንቺ እንደተናገርሽው እያልኩ ያሳያል። ምክንያቱም እዞ መሐመድ ያሳያል ብለሽ አንቺ ሳይሆን የምትነግሪኝ እሺ አውጣውና እናየዋለን። በቃ እናየዋለን። አንቺ አውጭና አሳየን። ትልቁ ላይ ላድርግ። እኔ መክፈት አልችልም። ባይዘው የራስህ ክፈት። ሀዲስ አለና አሁን አይቻለሁ። ይዘህ ቁጥሩን ሰጠ 2662 ላይ አለ ለሳሂህ ሙስሊም ላይ ማለት ነው። ክፈት። እሺ አዳምጪ። በቃሽ አሁን ትልቁ ላይ አድርገው። ልጆች እንትን በሉት። ልጁ የገሃነም ነው ብለሽ ተናግረሻል። እንደሱ የሚል ቃሉ ላይ አለ የለም የሚለውን ታስረዳኛለህ። ከፍትላታለሁ። እሷ መክፈት አየሽ ስንት ላይ ላውጣልሽ? አንዴ እንትን በሉት። ትልቁ ላይ አድርጉ ልጆች። ሙስሊም 26 ሶሒሁ ሙስሊም ትልቁ ላይ አድርጉኝ። ትልቁ ላይ ነህራ ለእኔ ትንሽ ላይ ነው የሚታየኝ። እንትን በሉት። አይታየኝም ለእኔ። ትልቁ ላይ አድርጉት። ሞዴሬተሮች መልሱት። ቁጥር ስንት ነው? 26 ቁጥር ስንት?
2662 ሲ ላይ ማለት ነው። ሲ ላይ ይቅርታ 2662 ሲ ላይ 2662 በኮሜንት አትሳደቡ ሙስሊሞች። ስርዓት አድርጊ። ከዚህ በኋላ እንትን ሜት ላድርግሽ ነው። እሺ ከይቅርታ ጋር አሁን እዚህ ጋር 2662 ያውና ያንብብልና አስረጅና ራስ አንብብና አስረዳ። ፈጣሪ ስም ለስትይ ነበር ቅድም ክፈትልን ስትይ ነበር። አሳይና አሁን እዚህ ጋር ማስረጃ እኮ ራስ አንብብ። እንደኔማ ይኸው እዚህ ጋር አንብቤ እኮ ነገርኩህ። አንተ አይ እንደዛ አይልም የሚለውን ራስ አንብበህ ታሳያለህ ለህዝቦች ማለት ነው፣ ለተከታዮች። እሺ ማስረጃ ትከፍችልናለሽ። አንቺ ጋር የተጻፈውን ያነበብሽውን ታሳይናለሽ። አረ ወገናችን ምን እያልክ ነው? እኔ እኮ ነገርኩህ፣ ሀዲሱን ሰጠሁ ቁጥሩን፣ ከዛ ደግሞ ሀሳቡን ስነግርህ አይ አይልም ካልከኝ አንተ ነህ እንትን የምትለው። ተረስተሽ ነው ታዲያ። እንደዛ ህፃኑ ልጅ የእሳት ነው የሚለው የለም እዚህ ጋር ህፃኑ ልጅ የእሳት ነው የሚል ሲጀምር ሀዲሱ ትራንስሌት አድርገው 2662 ይሄ ነው አይደለ? ሳይ ሙስሊም ሲ ላይ ብያለሁ። 2662 ሲ 2662 2662 2662 ያው እዚህ ጋር ይሄ ነው። ወደ አማርኛ ተርጉምልሽ ትራንስሌት አስደርግልሽ። አየሽ ትራንስሌት አድርግና ራስ አንብብ። አንቺ ልጅ በሰነ ስርዓት አውሪ። ያና 2662 2662 ሲ እሺ እዚህ ቦታ ላይ ይሄንን እሺ ወደ አማርኛ ይቀየርልሽ ወስድ። እሺ ያው እና እዚህ ጋር ይሄን ወደ አማርኛ ልቀይርልሽ። አሁን አንብቢ። ህፃን ልጁ የእሳት ነው ያሉበትን አሳይን። ከዛ ያ ወደ አማርኛ ሆኖልሻል። እሺ ከአንሷሮች መካከል አንድ ትንሽ ልጅ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡና ጸለዩለት። አይሻም እንዲህ አለች፣ ይህች ወፍ ከገነት ወፎች መካከል የተባረከች ናት፣ ምንም ክፋት ነገር አላደረገም አላደረሰባትም አለች። ከሌላ ነገር ነውን? አይሻ ወይ አላህ ጀነትን ፈጠረ፣ ነዋሪዎቿንም ፈጠረ፣ በአባቶቻቸው ወገብ ውስጥ ፈጠረ፣ ገሃነምን ፈጠረ፣ ነዋሪዎቿንም ፈጠረ፣ በአባቶቻቸው ወገብ ውስጥ ፈጠረ ይላል። ህፃኑ ልጅ የእሳት ነው ገሃነም ነው ያሉት የቱ ጋር ነው ልጄ? ቆይ ገና በአባታቸው ወገብ ሳሉ የጀሃነም አድርጎ ፈጥሯቸዋል የሚል አለ። አንተ በትክክል አተረጎምከው። ያው እንግዲህ ከዚህ በላይ እንዴት አድርጌ ልተረጉም ልጄ? እዛው ላይ ያየነሽ ለምን ሸፈንከው? ስተረጉም ለምን ሸፈንከው? እዛው ላይ ተርጉም። እሺ ያው በቃ እንደገና እያየሽ ተርጉም። ያው አሁን እያየሽ ነው አይደለ? ቅድም አይታየኝም ስላልሽ ነበር እኮ። ይታይሻል አሁን? አረጋግጥ። ቅድም አይታየኝም ብለሽ ነበር። ያው አሁን እያየሽ ተረጎምኩት። ያው እስኪ ታች ከታች በአባታቸው ወገብ ውስጥ ፈጠረ የሚለው ምንድን ነው የሚለው እዚህ ጋር? አሁን ለህፃኑ ልጅ ገሃነም ነው ብለዋታል ያልሽው የቱ ጋር ነው ያለው? እሱ ፈልጌ ነው። እሺ ገሃነምን ፈጠረ፣ ነዋሪዎቹንም በእርግጥ ፈጠረ፣ በአባታቸው ወገብ ውስጥ ፈጠረ የሚለው በነገራችን ላይ እዚህ ጋር በትክክል አልተረጎመውም ማለት ነው። ሀዲሱ ቀጥታ የሚለው ምንድን ነው? ገና በአባታቸው ወገብ ሳሉ
ለጀሃነም ፈጠረ ነው የሚለው ሱራ 779ን ኮታ አድርጎ ማለት ነው። እንደውም እዛ ላይ ብዙዎች ከሰዎችና ከጋኔኖች ብዙዎች እዚህ ጋር ህፃኑ ልጅ አይለ ቆይ አንዴ ስማሽ። በመጀመሪያ ደረጃ እዚህ ጋር ሙሐመድን ይህ ከጀነት ወፎች አንዱ ነው ስትለው አሁን ነው ሳይሆን ያላት ሙሐመድ ሌላ አለ አላት። ሌላ ያለው ምንድን ነው? እሺ ይሄ መልስ። ለመጨረሻ ጊዜ ለ50ኛ ጊዜ ልጠይቅሽ፣ ህፃኑ ልጅ የገሃነም ነው ብለዋታል ወይ ነብዩ ሰለላሁ ዐለይሂ ወሰለም? ሌላ አለ ማለት ምን ማለት ነው? የገነት ወፍ ነው ስትለው ሌላ አለ ማለት ነው? ጠይቅኝ መልስልሻለሁ እኮ እሺ ምን ማለት ነው? ግን ከዛ በፊት አንቺ የዋሸሽው አዳምጪ፣ ረጋ በይ። ከዛ በፊት አንቺ የዋሸሽው ምንድን ነው? እሺ በህፃኑ ልጅ ገሃነም ነው ያሉት ከየት ነው ያመጣሽው? ገና በአባታቸው ወገብ ሳሉ የጀሃነም ተደርጎ ተፈጥሮ ሊሆን ይችላል ስላለ ከዛው ከሙሐመድ ታሪክ ነው የማያገኙት። ከእሳቸው ታሪክ አህሜት አድርግና ላትረዳሽ። ሀዲሱ ምን ለማለት ምን ለማፈልግ ነው? እስካሁን ትላልኳት የሚጭኗቸው ነገር ውሸት ነው የምላቸው ለዚህ ነው። ምንም የሚጭኗቸው አትበል። እኔ አንድ አዳምጪ ሲያላለህ ምንድን ነው አንተዬ የሚዩት አታርሽ። አሁን የምትናገሪ ውሸት እንደሆነ ያው አሳየንሽ። ተርጉምን ላይ ስላላየህ ነው አልሽ፣ አሳየንሽ የሚነግሩሽ። ስለዚህ ውሸት ነው ማለት ነው፣ ሌላ ነገር አይደለም። ለዚህ ነው ሀዲስ ከሆነ ውሸታም ነው። ሀዲስን ውሸታም ማለት ትችላለህ። ያነበብኩት ሀዲስ ነው። መጨረሻ ላይ ተሳሩ ይሄዳሉ። አሁን ያስረዳቸው ሀዲሱን ለእናንተ ምን እንደነበረ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ህፃን ልጅ ይሞታል። ሀዲሱ እንዳያችሁት ያ ህፃን ልጅ ሲሞት አይሻ አብራ እዚያው ነበረች። ልጁ የገነት እንደሆነ ተናገረች። እናታችን አይሻ ገብቷቸዋል። ይሄ ልጅ የገነት ይሄ ከገነት ወፎች መካከል ነው፣ ምንኛ የታደለ ልጅ ነው አለች። ገብቷቸዋል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ተሳስተሻል፣ ልጁ የገሃነም እሳት ነው ብለዋታል ወይ? ላ በፍጹም አላሉ። ነገር ግን አረሟት። ምንድነው ያረሟት ከተባለ ማንኛውም ሰው ከአላህ ስብሓነሁ ወተዓላ ዘንድ ነው ገነት መሆኑ ገሃነም መሆኑ የሚታወቀው። አይሻ አንቺ ይህን ነገር ቀድበሽ አትናገሪ የሚል እርማት ነው እየሰጧት ያሉት። እንደኛ እንደ እስልምና አስተምህሮ ምን አለ መሰለች፣ የአይሻ ስህተት እዚህ ጋር ምኑ ነው የሚለውን እናያለን። አሁን ነቢያችን ሰለላሁ ዐለይሂ ወሰለም በእርግጥ አርመዋታል። እንደ እስልምና ሃይማኖት አይሻን ከምን ተነስታ ነው ይሄን ቃል ልትል የቻለችውን እናያለን ማለት ነው። ገብታችኋል አይደለ? እናያለን። እርሱ ነው እዚህ ቦታ ላይ ማንኛውም ህፃን ልጅ የገነት ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። አጥፋሉ ሙስሊሚን ፊል ጀና፣ ህፃናት ልጆች የገነት ናቸው ብለዋል። ነገር ግን ይሄ ጥቅላዊ ንግግር ነው ወይንስ የነጠላ ንግግር ነው? ልጆች ህፃን ልጆች የገነት ናቸው የሚለው ንግግር ጥቅላዊ ንግግር ነው ወይንስ ነጠላ ነው? ጥቅላዊ ንግግር ነው። ልክ ለምሳሌ ሙስሊሞች የገነት ናቸው አልኩኝ እኔ። ይሄ ጥቅላዊ ንግግር ነው? ጥቅላዊ ንግግር ነው። እሺ ልክ እንዲህ ጥቅላዊ ፍርድ አለ። ጥቅላዊ ፍርድ ምንድን ነው? ህፃናት ልጆች የገነት ናቸው፣ ሙስሊሞች የገነት ናቸው የሚል ፍርድ ነው። ልክ እንዲሁ እኛ የምናምነው ሌላኛው ነገር ምንድን ነው? በነጠላ ስማቸው ተነግሮ አከሌ አከሌ ተብሎ በአላህ አንደበትና በነብዩ ሰለላሁ ዐለይሂ ወሰለም አንደበት ወይም በቁርአንና በሐዲስ ላይ ስማቸው ተጠቅሶ አከሌ የገነት ነው አከሌ የገሃነም ነው ተብሎ የተነገረውን ልክ እንዲሁ አከሌ የገነት ነው ብለን የምንናገረው አላህና መልእክተኛው የነገሩንን ነው። ካልነገሩን ውጭ ደግሞ በተናጠል አንድን ሰው በሰፈሬ ውስጥ በሞተ ቁጥር አከሌ የገነት ነው ብዬ ብናገር ስህተት ነው አይደለም? ስህተት ነው። ገብታችኋል አይደለ? ስህተት ነው። ስለዚህ አይሻ ምንድን ያደረገችው? ሰፈር ላይ አንድ ልጅ ሞተና ይሄ ልጅ የገነት ነው አለች። ይሄ ስህተት ነው አይደለም? ልጆች አላህ በቁርአን ላይ አከሌ አከሌ የገነት ነው ያለንን የገነት ነው ብለን በስም ደረጃ በነጠላ እንናገራለን። ሐዲስ ላይ ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አከሌ የገነት ነው ያሉንን በስም ደረጃ በተናጠል እንደዚያ እንናገራለን። በጥቅል የተነገረውን ደግሞ በጥቅል ነው መናገር ያለብን። ገብታችኋል አይደለ? አይሻ ይሄንን ህፃን ልጅ አስመልክታ በተናጠል እርሱን ይሄ የገነት ነው ብላ ስትናገር ይሄን አምላክ ነው የሚያውቀው ተይው ለእርሱ እያሉ እየተናገሯት። ነገር ግን ያ ልጅ የእሳት ነው ማለት ነው? ላ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም የእሳት ነው አላሉ። ገብታችኋል አይደል? ያ ነው። ስለዚህ በተናጠል የተነገር ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ
አቡበክር የገነት ነው፣ ዑመር የገነት ነው፣ ዑስማን የገነት ነው፣ አሊ የገነት ነው ብለውናል። ያንን አንስታ ብትናገር እናታችን አይሻ አቡበክር በሞተ ጊዜ የገነት ነው ብትል ችግር የለውም ነበር። ምክንያቱም በተናጥል ስሙ ተጠቅሶ የገነት ነው ስለተባለ። ያልተነገረውንስ ዝም ነው የምንለው። አያችሁ አይደለ? አሁን ለምሳሌ በዚሁ አንጻር ሙስሊሞች የገነት ናቸው ተብሏል በቁርአን በሐዲስም ላይ። ግን ሰፈሪ ሰይድ የሚባል ሰው ሞተና ሂጅ ለቤተሰቡ አብሽሩ ልጃቸው የገነት ነው። ከዛም ሄድኩኝና በጎን ሌላ ሙስሊም አብደላህ የሚባል ሰው ሞተ። ሄጅ ለሱም አብሽሩ አታስቡ ልጃቸው አብደላህ የገነት ነው እኮ ብዬ ይሄድኩ በየሰፈሩ አበስራለሁ እንዴ? ላ ነገር ግን ያንን ሰውየው መጣና ተው፣ ይሄን ነገር አላህ ነው የሚያውቀው የገነት የሆነ የገሃነም የሚለውን ቢናገር ያ ነገር ይሄ ሰውዬ የገሃነም ነው ማለት ነው ላ አይደለም። ይበቻላል። ስለዚህ አደሙ ተሳቡቅ መዓ አላህ ዐዘ ወጀል ይሄ ነው ትልቁ ርማት። እዚህ ቦታ ላይ አላህን አትሽቀዳደሚ። በተናጥል የተናገረውን በተናጥል ተናገሪ፣ በጥቅል የተናገረውን ደግሞ በጥቅል እንደተናገረ ተናገሪ ያሏል። ገብቶሻል? በጥቅል ለህፃናት ልጆች የገነት ናቸው የሚል ስለሰማች ነው እርሷ ያንን ይዛ በተናጠል የሞተውን ነዘለት ዐለል አፍራድ ገብቶሻል? በተናጠል ላይ ወረደች ያንን ነገር። አንገብታችኋል? ሐዲሱ ያለ ማለት ነው። የህፃን ልጁ የገሃነም ነው ብሎ ነቢ ሰለላሁ ዐለይሂ ወሰለም አልተናገሩም። የራሳቸውን ግንዛቤ እያወጡ እየዋሹ እንደሚያስተምሯቸው ስላቸው የነበረው ለዚህ ነው። ይህ ነው። ጥያቄ ያላለ ጌዲዮን ነቢያችሁ ሙሐመድ ማንም ይሁን እሱ ማለት ነው። እሱ በነገራችን ላይ እኔ አላንቋሽሽም አልልቅም፣ ሰው ነውና ማለት ነው። እንደሱ ይሻላል። ወደ ጥያቄ ግባ። እና ያ ሰው ብዙ ሚስቶች አሉት። ከሚስቶቹ መካከል ለምሳሌ ባላቸው የሞተባቸው መሄጃ ያጡ ናቸው አብዛኞቹ። እና እሱ ካገባቸው በኋላ እሱ ከሞተ በኋላ ደግሞ የእሱን ሚስቶች ማንም እንዲነካ አልተፈቀደም። ምክንያቱም በዛ በጀነት የእሱን ሚስቶች ሌላ ሰው ሚስቶቹ መሄጃ ያጡ ናቸው የሚለውን የቱ ጋር ያገኘው? ያለ ማስረጃ የሚሰጧቸው ሁሉ ውሸት እንደሆነ እንድታውቁ ነው። ገብቷቸዋል? ዝም የማስቆማቸው መሄጃ ያጡ ናቸው ሚስቶቹ ያለ ማን ነው እንደዚህ ብሎ ነገር ማስረጃ የቱ ጋር ያለ? ይኸው በግልጽ ያለ እኮ ነው። ለምሳሌ ከድጃስ 40 ዓመት እስከሚሞላት እኮ የግሏ ባል የለም። የቱ ጋር ነው ያለው? አሳየን በግልጽ አለ ማለት የቱ ጋር ማስረጃ? የግል ባል አላት። የግል 40 ዓመት እስከሚሞላት የግሏ ባል አላት። ልጆች ግን አላት። ባልቴት ናት። ባላት የላትም ሳይሆን ጥያቄው መሄጃ ያጡ ናቸው የሚለውን የቱ ጋር ያገኘው? ተዋቸው። እሺ መሄጃም አይጡ ግን ቶፒኬ ላይ መልሰኛ አሁንም ተወሻ ትቼዋለሁ። ወደ ጥያቄ ሂድ። እና እነዛ ሚስቶቹ በገነት ደግሞ የእሱ ሚስቶች እሱ ከሞተ በኋላ ማንም እንዲያገባ አይፈቀድም። እውነት ነው ሐሰት ነው? አይሻ ደግሞ በልጅነቷ ነው የሞተባት ማለት ነው። እና ከሞተባት በኋላ ማንም አላገባትም፣ ሚስቶችንም አላገባም። ምክንያቱም በልጅነቷ ነው የሞተባት አለ። በስንት ዓመቷ ታውቃለህ? መቼም በ9 ዓመት አግብቷት እሱ 40 ዓመት ምናምን ሆኖ ስንታምትናገርና በልጅነቷ ነው የሞተው አለ። ልጅ የሚባለው አንድ አካል ከስንት ዓመት እስከ ስንት ዓመት ድረስ ነው? ወጣትም ትሆን ተዋት። መቼም እሱ በ62 ዓመቱ ነው የሞተው። እንደገና ሀሳቡን ቀየረ። ከልጅነት ወደ ወጣትነት አሸጋገር። አሁን ደግሞ የሚጠቅም ነገር ጠይቁ፣ ግምታዊ ነገር አትናገሩ። የሚነግሯችሁ ሁሉ አይምሯችሁን ለመበረዝ እያሉ እውነት እንዳይመስላችሁ። የሚነግሯችሁ አይደለም፣ ያለው እውነት እኮ ነው። ካለ ሳየና ዛራ ማስረጃ ና በልጅነቷ ነው የሞተባት። በ62 አካባቢ ዓመቱ ሞተ። እሺ ድረስ ነው ስማኝ፣ ልጅ የሚባለው በ62 ዓመት ምናምን ሞተ። ይኸው በ62 ምናምን ዓመቱ ሞተ። በ9 ዓመቱ አገባ። በ9 ዓመቱ አገባ። 40 ነበር። እሺ አንድ አካል ልጅ ነው የሚባለው ከስንት ዓመት እስከ ስንት ዓመት ድረስ ባለው የእድሜ ደረጃ ላይ ነው? ይኸው ልመልስልህ። አንተ አሁን ወጣት ነው። በዚህ ሰዓት ልታገባም ትችላለህ። እሷ አሁን በአንተ እድሜ ትሆናለች። እሷ አሁን 29 ዓመት አካባቢ ነች። እሷ 30 አይሞላትም። አይሻ ተግባባን? ስለዚህ በዚህ ዓመት ከሞተባት ከዚህ በኋላ የኖረችውን ስሜት የላትም እሷ። ስለ ስሜት መጠየቅ ጀመራች ደግሞ። አታስቀይስ። ጥያቄን መልስልኝ። ቆይ አታስቀይስ። ቶፒክ አታስቀይር። 29 ዓመት የሞተባት አለ። እንደዛ የሚል የለም ወገናችን፣ እባክህ በ19 አላልኩም። ማስረጃ እያወጣህ ጠይቀሽ ና ትልቅ ላይ ክፈት። አሁን በ19 አላልኩም። ሰማኝ መጀመሪያ ተረዳ። በ29 ዓመቷ ሞተባት ወጣት ነህ አንተ ለምሳሌ እያልክ ነበር እና ይሄን አሳየኝ ማስረጃ ዋሽተሃል። በዚህ ራሱ ክፈት። በ9 ዓመቷ ማግባቱን ትክዳለህ? በ6 ዓመት አጭቷት
አልጠየቅኩህም። በ29 ዓመቷ ሞተባት እያልክ ነበር። ማስረጃ ያሳየን እኮ እየደመርኩልህ እኮ ነው። ወይ ከተናገርክ ማስረጃ ያሳይ። ለምንድን ነው አንተ የማታምነው? ለምንድን ነው የማሰማው? ቆይ በ6 ዓመቷ አጭቷት በ9 ዓመቱ ማግባቱን ትክዳለህ? እሱ አይደለም ጥያቄያችን። በ29 ዓመቷ ሞተባት አልክ። እንዲህ የሚል ማስረጃ ከየት ጋር ያገኘው? ሂሳቡን ስራ። በ62 ዓመቱ እሱ መሞቱን ትክዳለህ? ሂሳብ መስራት ሳይሆን አሳየን የተጻፈ ነገር። ይኸው ግልጽ እየነገርኩ እኮ ነው። እሱ በ9 ዓመት ካገባት በ62 ዓመቱ ከሞተ በስንት ዓመቷ እሷ ነበረች? 29 30 ነች እሷ ማለት ነው። ከዛ በኋላ ባላይ ላይ ማስረጃ ሳየን። እሺ ማስረጃ ሳየን። እንደዚህ አይደለም እየነገርኩ እኮ ነው። በ9 ዓመቱ አገባት አላገባትም? መልስልኝ። ማስረጃ ሳየን የተጻፈ ነገር እባክህን። ትችላለህ? አግብቷታል አላገባትም? አግብቷታል አላገባትም? በ9 ዓመቱ አሁን ስለማግባት ሳይሆን የሞተባትን እድሜ እየተናገርክ ነበር ቅድም። ስለዚህ ያለን ማስረጃ ማሳየት ትችላለህ? አትችልም? የሞተበት እድሜ ውሸት ነው። ስንት ዓመት ነበር ያልከው? 62 እያልክ ነበር። እንደዛ ወደዛ አካባቢ የእርሷ እድሜ እንደዚህ አይደለም። በ622 ዓመተ ምህረት አልሞተም እሱ። እኔ የመጨረሻ ጥያቄ ለአንተ ምንድነው ሁሱ፣ ይህ ዘቡር የሚባለው መጽሐፍ የማን ነው ባለቤትነቱ? የትኛው ዘቡር የሚባለው ወይ ደግሞ ኢንጅል ለምሳሌ ባለቤትነቱ የማን ነው? አላህ ሱብሓነሁ ወተዓላ ኢንጂልን ለዒሳ ሰጥቶታል፣ ዘቡርን ለዳውድ ሰጥቶታል፣ ተውራትን ለሙሳ ሰጥቶታል። ለሙስሊሞች ነው የሰጠው ማለት ነው በተዘዋዋሪ አይደል? አዎ ለነብያቶቻችን ነው የሰጣቸው። አዎ እነሱ ደግሞ እነሱን የሚከተሉ ሰዎች ደግሞ ሙስሊሞች ናቸው፣ ሐዋርያትም ይሁን ሌሎች ሰዎች ማለት ነው አይደል? ስለዚህ እነዚህ መጽሐፍት ባለቤትነታቸው የሙስሊሞች ከነበረ ወይ ደግሞ የሙስሊም ከሆነ ኦልሬዲ የተበረዘው መጽሐፍም ደግሞ ተበረዘ ወይ ደግሞ አለ አይደል ተደባለቀበት ያልከው መጽሐፍ ያው የሙስሊሞቹ መጽሐፍ ነው የሚሆነው ማለት ነው። አንድ መልሰልህ ያዳምጥ። ነቢያቶቻችን ሙስሊሞች ናቸው። ይሄን ቁርአን ይሄንን መጽሐፍ የተቀበሉት ሙስሊሞች ናቸው። ቃል በቃል በቁርአን ላይ ያለው አዎ ነቢያቶቻችን ሙስሊሞች ናቸው። መጽሐፉንም የተቀበሉት ሙስሊሞች ናቸው። ግን ከዚያ በኋላ የተቀበለና ከዚያ በኋላ እንደገና የበረዙት አካሎች የተለያዩ ናቸው። የተቀበሉት ነቢያቶቻችን ናቸው። አዎ አላህ በቁርአን ላይ ሲናገር እና አንዘልነት ተውራት እያለ እኔ ኦሪትን አወረድኳት እያለ ይናገራል። ለማን? ለሙሳ። ሙሳ ታዲያ እምነቱ ምን ነበር? ሙስሊም ነበር። ህዝቦቹ ምን ነበሩ? ሙስሊሞች ነበሩ። ማስረጃ ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ አምላክ በአላህ የምታምኑ እንደሆናቸውና ሙስሊሞች እንደሆናቸው በእርሱ ላይ ተመኩ አላቸው ይላል። ያው ምን እንደሆናቸው? ሙስሊሞች እንደሆናቸው ይላቸዋል። ታዲያ የሙሴ ህዝቦች ሙስሊሞች ነን ብለዋል ወይ? ሙስሊሞች ነን ብለዋል። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍሰስ፣ ሙስሊሞች አድርገህም ግደለን አሉ ይላል። ጨረስን። አሁን የማንን ህዝቦች? የሙሳን ህዝቦች። የዒሳ ህዝቦችስ? ከዒሳ ምን ተማሩ ከተባለ እስልምና ሙስሊሞች ነበሩ። ቃል በቃል ሐዋርያቶች ምን አሉ? ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስከር አሉ ይላል። አያ አይደለ? ያ ነው። ስለዚህ አሁን እነዚያ ነቢያቶችና ተከታዮቻቸው ሙስሊሞች ናቸው። ከጊዜ በኋላ የተነሱ ሰዎች ግን ወደ ሙሳ ራሳቸውን ያስጠጉ የአይሁድ ወገኖች እነዚያ መጽሐፉን በረሱት። ልክ እንዲሁ ከዒሳ በኋላ የተነሱ ከሐዋርያቶች በኋላ የተነሱ ሰዎች ይህን መጽሐፍ በየራሳቸው መንገድ እየጻፉ በረዟቸው። ያ ነው የሆነው ነገር። ስለዚህ የበረዟቸው እነዛ ሙስሊሞች ሳይሆኑ ከነቢያት በኋላ የተነሱ ህዝቦቻቸው ናቸው። የእኔ ጥያቄ እዚህ ላይ ነው ያለው፣ መጨረሻ ላይ ያልከው ላይ ነው። እነዚህ ሰዎች መጽሐፉ የነሱ ነው፣ የሙስሊሞቹ ነው ባለቤትነቱ ማለት ነው። ስለዚህ አሁን የሃ መጽሐፋቸው ኦልሬዲ ሙስሊሞች ተበረዞባቸዋል ማለት ነው። ከዚያ በኋላ የተነሱ ሰዎች ናቸው የበረዟቸው። አዎ በረዟቸው። ስለዚህ በእስልምና ውስጥ ከእስልምና አንዱ መጽሐፍ ለምሳሌ ኢንጅል ቢሆን የሙስሊሞች መጽሐፍ ከሆነ ለምሳሌ መጽሐፉ ኦልሬዲ ምንም ይሁን ምንም ይበረዘ ምንም ባለቤትነቱ የነሱ ነው የሚሆነው፣ የሙስሊሞቹ ነው የሚሆነው። ደረስኩ። ጥያቄህን ገብቷል ሐሳቤ? ደረስኩ። ጥያቄህን ጨርስና ልመልስልህ። በቃ ጥያቄ ባጭሩ ምንድነው? ኦልሬዲ እነዚህ መጽሐፎች የሙስሊሞች ከሆኑ 3-4 መጽሐፍ አላህ ከዛ በፊት አወርዶ ከነበረና እነዛው መጽሐፍ የተበረዙባቸው ከሆነ አንዱን መጽሐፍ ያልተበረዘውን ብቻ እኔ ለምንድን ነው የምቀበለው? ማለት ሌሎቹ መጽሐፍ የራሱ መጽሐፍት ናቸው፣ ከራሱ የመጡ ናቸው። እንደሚባለው እንዲጠብቋቸው ለሰዎቹ አደራ የተሰጡት። በኋላ ላይ ግን ቁርአንን አላህ እንደሚጠብቀው ራሱ ተናገረ። አሁን የመጀመሪያዎቹን መጽሐፍት ያልጠበቀውን
ማለት 3-4 መጽሐፍ ያልጠበቀውን የመጨረሻው የሚጠብቀው ከሆነ አሁንም እነዚህ ዶክመንትነታቸው ለሙስሊሞች ነው የምሰጠው። እኔ ዘቡርም ቢሆን ለሙስሊሞች መሰጥ ከሆነ ከነመበረዙ ነው የምሰጠው። ገብቷል? ምክንያቱም የኛ መጽሐፍ ነው ብላችሁ ክሌም አድርጋችኋላ። ከጊዜ በኋላ ተነስተው ሰዎች በአምላክ ቃል ላይ በረዙ እያልኩ ነው። ሙስሊም ማለት ለአምላኩ ታዛዥ ነው፣ የአምላኩን ቃል የሚበረዝ አይደለም። ከጊዜ በኋላ ግን እነዚህ ሰዎች መጡና ተነስተው በአምላክ ቃል ላይ ብርዘትን አደረጉ። መበረዝ ማለት የአምላክን ቃል በዚያ ላይ የራሳቸውን ቃል ይጨምራሉ፣ ይቀንሳሉ። ይህን ሙስሊም አያደርግም። ሙስሊም ማለት ለአምላኩ ታዛዥ የሆነ አካል ነው። እኔ ሙስሊም ነኝ፣ መጥቼ ቁርአንን የምበርዝ አይደለም። የበረዝኩ ቀን ግን የዛኔ ከእምነቴ በወጣሁ ጊዜ ነው ያንን ላደርግ የምችል።